ዩቲዩብ በዛሬው ቪዲዮአችን የቀበናን ሐይቅ አርቲፊሻሉን ሐይቅ በቅርብ የተሰራውን ሂደን እናየዋለን ጋይስ። ብዙ የተለያዩ አዲስ ነገሮች ተጨምረውበታል። እኔም በጣም ግርም ያለኝ ጋይሶች እና እዚህ ሐይቅ ላይ እንሄዳለን። ሲዋኝበት የነበረውን ሐይቅ እስቲ ዛሬ ምን እንደሆነ እናያለን። የቀበና ልጆች አብራችሁን ቆዩ ጋይስ። እንግዲህ ኢንትሮ ላይ እንደሰማችሁት ዛሬ ወደ ቀበና እንሄዳለን። ኢንትሮ ላለማንዛዛት ነው እንደዚህ ማድረግውና ቀጥታውን ከቤት ወጥተን ወደ ቀበና እንሂድ። አብራችሁን ቆዩ። ይመቻችሁ ይላል። ወሳብ ጋይስ እንግዲህ ቀበናችን ደርሰናል። ከሮባ ጋር ይላል። አየሩ በጣም ይቀዘቅዛል ግን ኢትስ ዋስ ክሬዚ። እንደምታዩት እንግዲህ እዛ ጋር ነው። እኛ እዚህ ኒሮት ተሻግረን በዛ ጋር ልንሄድ ነው ይላል። እንግዲህ ጋይስ አም ሶ ኤክሳይትድ። ምን አይነት ሆኖ እንደተዘጋጀ ልነግራችሁ አልችልም። ሞር ደግሞ ባሳያችሁ ይሻላል እና ገብተን እናየዋለን። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ቢግ ቦይ ሚስተር ሚራክል ላይ ይመቻችሁ። ያሰናይ ዘመን የልጅነቴ ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ጋይስ። እንግዲህ እንደምታዩት ቴራስ የሚባለው አካባቢ ነን። ከኋላ ያለው ቪው እንዳይመስላችሁ በጣም ነው የሚያምረውና ከኋላ መርከበኞች ነው የሚባሉት ትንሽዬ ጀልባ ነገር አላት እና እዛ ጋር ይተን በደንብ ዲቴል እናየዋለን እናያችሁ ዲቴል ማለት እና ቀበና ከዚህ በፊት የምታውቁት እንግዲህ የፈረንሳይ የ4 ኪሎ ምንድነው የቀበና ልጅ ምን አንስቶ ነው ቀበና ላይ ነው ተዋኝቶ ያደገው። ሩባ ዋኝታል ምን ያላደኩ እና ለማንኛውም ጋይስ በዛ ጋር እንግባ። በመድኃኒዓለም አይ መዋኘት ይቻላል መሰለኝ። እስቲ ጋይስ እናሳያችኋለን። ሰብስክራይብ እያደረጋችሁ እናንተ በመድኃኒዓለም ዋው that was crazy ነገር እስቲ ማረኝ በመድኃኒዓለም ይሄ ምን አለ አሬቺ ማላት እንትን ጋይስ የሚበጠብጣችሁ ከሆነ አላውቅም። ኋላ እንደምታዩት እዛ ጋር ጀት ስካይ ምናምን አለ ውሃ ውስጥ ጀት ይካረጉና that was crazy ነገር ያበደ ነው። አንጠይቅ እንዴ ነው ቤት ደግሞ ሰልፍ ነው ጋይስ። እንደምታዩት እንግዲህ ኋላ ለማግኘት ምናምን ይሄ እንትን ለማለት በጣም ሰልፍ ነውና ለማንኛውም በዚህ ጋር እንሂድና ነው ቤት ስባይ በዚህ ጋር እንሂድና ወደዛ ምናምን እንሄዳለን ጋይስ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ቀበና በጣም ተለውጣለች ነው ምላችሁ። ዘመን የልጅነቴ ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ላይ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ጋይስ። እንግዲህ ቀበና ከደረስኩ በኋላ ማይታመን ያንጠበኩት ነገር ገጠመኝ። ፕሮጀክቱ እንደተጀመረ አይቼ ነበረ ከዚህ በፊት ሮቢለንም እንግዲህ እንዳያችሁ ጠይቄው ነበርና ቦታው ላይ ከደረስኩ በኋላ ግን በጣም ለየት ያለ ነገር ነው ያየሁት። እንደዚህ አይነት ሌክ አዲስ አበባ ውስጥ ሰው ሰርቶት እንደዚህ ማየቴ በጣም ነው ያስገረመኝና መጀመሪያ ቪዲዮ ላይ አይቼ ነበር የሄድኩት። እንደ መጀመሪያ ዩቲዩበር እኔ ብቻ ነኝ መሰለኝ የቀረጽኩትና ሴድ ቦታው ላይ ስደርስ ያልጠበቅኩት ነገር ነው ያየሁትና ጀት ስካይ ምናምን አለ። በጀልባ ትሄዳላችሁ። ዙሪያውን የተሰራው ስራ ምናምን በጣም ነው የሚያምረውና በጣም ነው ግራ የገባኝም በጣም ነው ደግሞ የተደሰትኩት። ዋው ነው ያልኩትና ጋይስ እንግዲህ እንደምታዩት ይሄ የሆነ ሾው ሩም ነገር ነው የሆነ ካፌ ምናምን የሚሰራበት መሰለኝ አላውቅም። በጣም ነው የሚያምረው። በዛ ጋር ደግሞ ሞጫ አለው። እኛ በዛ ጋር እንወጣለን። አሳይልኝ እስኪ ማለት ነው ገና በዚህ በቀበና ውስጥ ማለት እናቴ ትልቅ ስራ እየተሰራ ነው ብላችሁ አሁን ደግሞ ሁለተኛ ሞጫ ይወጣል እንዴ? ሞጫ የለውም ጋይስ፣ ሞጫ የለውም ነው ብላችሁ ተመልሰን ማለት ገና ጋይስ ገና በዚህ ጋር ማለት በዚህ ጋር ያለው ደረጃ ገና አላለቀለትም። ሲያልቅለት ደግሞ መተን በሰፊው ማለት ይሄ እንደሚመስለኝ
ካፌ ነገር ነው። በጣም ነው የሚያምረው ጋይስ፣ በጣም ከምላችሁ በላይ በጣም ነው የሚያምረውና ይመስለኛል ካፌ ነው ይሄ የሚሆነው። እኛ ደግሞ በጣም ማራቃችኋለን። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ነኝ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና። በደህና ወደ ቀበና መጣችሁ ድጋሚ። እንዴት አየው ግን አንተ? በጣም ጸዲቅ ነው ማርያም ልጅ እግዚአብሔር። እሺ አሁን አስቴት እኔ ደግሞ አንተ ልቅረጽና ንገራችሁ እስቲ። ምን ልንገርህ? ሶሪ እንግዲህ ጋይሶች እያያችሁት ነው። ንገረን እስቲ ስለ ቀበና ስለዚህ ስራ ምን ታስባለህ? እንዴት አየው? ደግሞ ቴክኖሎጂ ማለት ይሄ ነው እንግዲህ። በጣም ነው የሚያምረው እግዚአብሔር በመድኃኒዓለም አታየውም እንዴ? ቀበና አንድ ስቴፕ ከፍ ማርያም የምታዩት አሁንም ቀበና ነን። ቀበና ሪቪው እያደረግን ነው። አሁን ደግሞ ወደ ዋን እንሄዳለን። ድምፅ ላይ ሰማችሁ ይችላል ጋይስ፣ በጣም እጮህላችኋለሁ ምክንያቱም ዛሬ ማይክ ያላችሁ ነው ብላችሁ እንደምታዩት ነው። ፋፋዲ ደስ ነው የሚለው አታስብ ያላችሁ ሊዝና ማለት ይኸው አንድ ደስ ደስ አንሶይ ላይ ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ላይ ተሰማችሁ አላውቅም። በጣም እየጮኩ ነበረ እና አሳያችሁት። እዛ ጋር በጣም ትልቅ የሆነ ከፍታ ያለው ነገር አለ። ቀበና ይላል እዚህ ጋር ነው። እዛ ጋር በአማርኛ እዚህ ጋር በእንግሊዝኛ ተጽፏል። ሙሉ ቀበናን እያየን ነው። ስንት ሺህ ስኩዌር ላይ እንደተቀመጠ አላውቅም። ይሄ ትክክለኛው የቀበና ወንዝ ነው። ይሄ ወንዝ እንግዲህ ከቤተሰብ ከዋናው ከእንጦጦ ነው የሚመጣው። ይሄ ትክክለኛ ወንዙ ከዛ ተጠራቅሞ ቃሊቲ ነው የሚገባው። ከቃሊቲ ነው ይሄንን የቀበና ምንጠጣው ማለት ነው። እዚህ 4 ኪሎ የ4 ኪሎ የፈረንሳይ የቀበና ልጅ ከሆናችሁ እዚህ ቀበና ላይ ሁላችንም ዋኝተን ያደግነው ማለት ነው። እዚህ ቀበና ላይ ያልዋኘ ሰው የለም። ማንንም ብትጠይቁ ሁላችንም ዋኝተን ያደግነውና አሁን ደግሞ እንደዚህ በደንብ ስታዩት በጣም ነው ደስ የሚለው። ላይክ ሼር ሰብስክራይብ እያደረጋችሁ እኔ በጣም እየደከመኝ ነው። አሳይልኝ ካሜራማን። ሰናይ ዘመን የልጅነቴ ሻንቃፋና ነው መሰረቴ የማልዘነጋው ደግሞ ቀበናን እንግዲህ እንደምናውቀው እኔ የፈረንሳይ ልጅ ነኝ። የፈረንሳይ ልጅ የመገናኛ የ4 ኪሎ የፒያሳ የዛው የቀበና ልጆች ምናምን የቤላ ልጆች ረስችሁ የቤላ ልጆች ምናምን ቀበና ላይ ነበር የሚዋኙት እና ቀበና እንደዚህ ተዋኝቶባት አሁን ደግሞ በሰፊው እንደዚህ ሌክ ነገር ተደርጎ ሀይቅ ነገር ተደርጎ በማየቴ በጣም ነው ደስ ያለኝ ጋይስ። እና እናንተስ አይታችሁታል? በጣም ነው ግራ የገባኝ ማርያምን አልዋሻችሁም። ሰናይ ዘመን የልጅነቴ ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ። ዌልካም ቱ አናዘር ፓርት ኦፍ ቀበና። ይኸው እስኪ በዛ ሳይድ እስኪ ይኸው እስኪ አሁን ቀደም እዛ ጋር ነበርን፣ እዛ ጋር ደግሞ ነበርን። አሁን ደግሞ በዚህ ሳይድ መተናል ጋይስ። አሁን ምን እንደምናደርግ ታውቃላችሁ? በዚህ ጋር እንሄድና በዛ ጋር እንወጣለን ማለት ነው። በዚህ ጋር ደግሞ ቪውን እያያችሁት ነው እንዴት እንደሚያምር። ስለቀበና ንገረኝ። አሁን በጣም ደስ ይላል። እስካሁን አሪፍ ነው። ምኑ ተመቸህ ከቀበና? ስዊሚንግ አሪፍ ነው። ባይዘዌ ማለት ሮባ ቁሚና እዚህ ጋር ከአዲስ አበባ መውጣት የማይችል ሰው ማለት እዚህ መጥቶ ሀይቅን ምናምን ማጣጣም ይችላል። አጣጣም ሻንቃፋና ነው መሰረቴ የማልዘነጋው ጉረቃ ኩሬ የዋኘሁብሽ ጥንስስ ባህሬ ሽሮ ሜዳ ላይ ወንዜ ቀበና። ሲቀጥል ጀልባ ይኖራል። አሁን ትናንሽ
ጀልባ ይኖራል ብዬ አላሰብኩ ነበረ። መጀመሪያ ያሰብኩት ኖርማል በቃ ተሰራ ምናምን ዋና ምናምን ይሆናል ብዬ ነበር። ግን ገና ያላለቀም ነበረ፣ በደንብ አላለቀም። ዙሪያዎቹ ላይ ካፌዎች ምናምን እየተሰሩ ነው ገና። እነሱ ሲሰሩ ደግሞ ዳትስ ክሬዚ በቃ ያበደ ነው የሚሆነው። እና በመጀመሪያ ስለ ቀበና ስናወራ የቀበና ወንዝ የሚጀምረው ከእንትን ነው ከእንጦጦ ነው ወንዙ የሚጀምረው ማለት እና ከቤቶቹ ከአንዳንድ ሰው ቤት የሚወጣ ውሃዎች ምናምን ፍሳሾች ምናምን አለ አይደለ? እነሱ ፍሳሾች የእሱ ፍሳሽ ምናምን ተጠራቅሞ ቀበና ምናምን ይመጣል። በቀበና አድርጎ ቃሊቲ ነው የሚገቡ። ቃሊቲ የሆነ የውሃ ማከማቻ አለ። እዛ ገብቶ ነው እንግዲህ ለውሃ ለመጠጥ ምናምን አዘር ኤኒቲንግ ነገር የሚደረግበት እና ቀበና ስንቱ ተባርጡብሽ፣ ስንቱ መቶብሽ፣ እዚህ ወንዝ ላይ ዋኝቶብሽ። አይቀበና እንደዚህ ልትሆኚ ነገር እኛ በዛ ሰዓት ዋኘንብሽ። አብይከተም ኧረ አልገጠመም። አንበሳ እስቲ ከዚህ ጋር ቪውን እስቲ ይኸውልኝ እስቲ ይሄንን የፀሐይን ዮሐንስ ይሄንን ዘፈን አስገባላችኋል። ሻም የቤላ ልጅ ነኝ ወንዜዳ ነኝ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም ቀበና ሻም ቀበና የቤላ ልጅ ነኝ ወንዜዳ ነኝ ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና። አሁን ደግሞ ቀበናን እንደዚህ ሂጄ በማየቴ ደስ ነው ያለኝ። ሲቀጥል ደግሞ አም ዘ ቤስት ዩቲዩበር ኢን ኢትዮጵያ እኔ ቦታው ላይ የመጀመሪያ ነኝ ብዬ ተስፋ አደርጋለሁ። የፈጠነ ሂጄ ስለቀረስኩ ምናምንና በጣም ነው ደስ የሚለው። የቀበና ውሎዬ በጣም ነው ደስ የሚል የነበረው ጋይስ። የመጀመሪያ ማለት ሚስተር ሚራክል ነው ቀበና መጥቶ ቪዲዮ እየሰራላችሁ ያለው ማለት። ማንም ዩቲዩበር እስካሁን መጥቶ ቀበና ላይ ማንም አልሰራም። ዜና ላይ ብቻ ነው የሰማችሁት ይሄንን ቀበና ማለት። እኔ ግን ከቀበና ጫፍ እስከዛ ጫፍ ምናምን ስሙን ስለማላውቀው ዛሬ ሰርቼላችኋለሁና መስታወቱ ምናምን ሲያስፈራ። ለማንኛውም ጋይስ አሁን በብሪጁ ላይ እየተላለፍን ነው፣ በድልድዩ ላይ እያለፍን ነው ይላል። ቀደም እዛ ጋር ነበርን፣ አሁን ደግሞ እዚህ ጋር ነን። ቀጣይ ደግሞ እዛ ጋር ሄደን የመጀመሪያው ፓርታችን ላይ እናሳያችኋለን። እናንተ እንግዲህ ከቤታችሁ ናችሁ ቀበናን እያያችሁ ሰብስክራይብ እያደረጋችሁ መከታተል ነው ያራዳ ልጆች። ቀበናን የዋኛችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም ቀበና። እንግዲህ ጋይሶች ቀበናን በትንሹ እንደዚህ እንኳን ነክተናታል። እንደምታዩት ከጀርቤ በጣም ትልቅ ሪቨር አለ። ይህ ሰው ሰራሽ ሪቨር ነው፣ ተፈጥሯዊ ሳይሆን ማለት ቀበናን በስርዓት የተጠቀሙበት ነው። እንግዲህ ጋይስ እንደዚህ አይነት ቪዲዮ ሰርቼላችሁ አላውቅም። ሞር ምሰራላችሁ ወይ ቻሌንጅ ምናምን ነበርና የዛሬው ግን እኔ የፈረንሳይ ልጅ ስለሆንኩ ቀበናን በስርዓት ነው የማውቀው። ቀበና ላይ መጥቼ ባሏኝ የዋኘ ሰው ስለማውቅ ማለት ነው። ፀሐይ ዮሐንስ ስለ ቀበና ዘፍኗል። የ4 ኪሎ ቅድም እንደነገርኳችሁ የ4 ኪሎ የመገናኛ የፈረንሳይ የዚህ የቀበና ሰፈር ልጆች የሚዋኙት እዚህ ቀበና ላይ ነበርና ዛሬ ደግሞ እንደዚህ ፏ ብሎ ማለት በስርዓት ተሰርቶለት ሰው እንደዚህ ሰርቶት ፏ በማለቱ እንደ ሰፈሩ እንደ ምናምኑ እንደ አጠቃላይ እንደ አዲስ አበባ ልጅ ደግሞ ስታዩት በጣም ነው ደስ የሚለውና እናንተስ እንዴት አያችሁት? ቪዲዮ ተመልካችሁት? ወደዳችሁት? ቀበና እንዴት አያችኋት? እናንተ ከዚህ በፊት ቀበና እንዴት ነበር የምታውቋት? ዋኝታችሁበታል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የዛሬ ቪዲዮአችን ይህንን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ምን አልሰማኝም፣ ምንም አላልኩም። ለማንኛውም የዛሬ ቪዲዮአችን ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ችግር የለውም። ቆይ በኋላ እናወራለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እዚህ ቀበና ወንዝ የዋኛችሁ ሰዎች ብቻ ኮሜንት አድርጉልኝ ማለት ነው። ሌሎቻችሁ ኮሜንት እንዳታደርጉልኝ። ወንዜ ቀበና የፈረንሳይ ነኝ ወንዜ ቀበና ሻም ቀበና ሻም